ዓመት ህፃን ልጅ ጋር መኪና እየተላፋ ነው ቪዲዮ የሚለቀቀው አይደል? የራሱ ልጅ ወጣ በአደባባይ ያዋረደችው ናት። አይረዳኝም፣ ምንም አያረግልኝም፣ እናቷን አይረዳ ምናምን ብላ እንደ ይሄ የራስህን ቤት ምንድነው ለሰው ምንድነው ያለችው? እንደው የመጀመሪያ ጊዜ ሰማሁት አባባል ለቤት ቀጋ ለውጭ አልጋ ነው ያለችው የወርቁ አይተነልጅ። የመጀመሪያ ጊዜ ሰማሁት አባባል ይሄ እያለቀሰች ወርቁ ማለት ለቤቱ ቀጋ ለውጭ ለአልጋ። እንደዚህ አይነት ሰዎች ማለት በጣም ላይክ ፌቆች ስለሆኑ ውስጣቸው አረመኔ ጨካኞች ስለሆኑ በውጭ መጣው መወደድ ይፈልጋሉ። ለአብይ አህመድ እኮ ይሰውዬ እኮ ሲሸልሙ አታይም እንደ መድረክ ላይ እንደዛ ሲያሽቃብጥለት ምናምን እና አብይ አህመድ በኃይለኛ መንገድ ሲያስገባለት ወርቁ አይተነ 6 ዓመት ነው ያቋረጡት ምናምን እያለ እዛው መድረክ ላይ አብይ የሚሸለምበት የበላይ ዘለቀ ፎቶ ሲሸልመው ታስታውሻለሽ? ስለዚህ እኔ ምን መሰለሽ ይሄ እኔ እንደ ማንኛውም ተስፈኛ ለማኝ አይደለሁም። ገና ለገና ነገ ወርቅ አገኛለሁ አንበሳ አገኛለሁ ብሎ የሚስገበገበው ሆዳደሩ ይቀልድ፣ ሆዳደሩ ያስመስል። ዋናው ግን አቡፋኑ ወንጀለኛ ነው፣ አሸባሪ ነው። የብልጽግና መንግስት ከኡጋንዳ አንጠልጥሎ መውሰድ አለበት። እንደ እውነተኛ መንግስት ከሆነ ማስረጃ ምንድነው? እውነተኛ መንግስት ከሆነ ታዩሱን እንትናን ጠይቂው፣ ጁዋርን ጠይቂው። በአደባባይ ዓለም ያወቀው ፀሐይ የሞቀው ባብረ አይ አይደለም። አሁን ለምሳሌ ከአሸባሪዎች ጋር የሚደዋወል ምን የሚል ከሆነ እኔ አሁን ማስረጃ ይደዋወላል። በአደባባይ በቪዲዮ ነው እኮ የሚደዋወለው እንዴ። ከሙባረክ ጋር ሰው ሲያግቱ አጋቾች እሱ ወዳጆች ነበሩ። እሱ ነበር እየደወለ ፋሲሊቴት የሚያደርገው። ተረዳሽኝ? አሁንም እሱ ነበር እየደወለ ፋሲሊቴት የሚያደርገው። ኦፍኮርስ እነዚህ ሰዎቹ እንትን ህገወጥ እንትኖች ናቸው። በጣም ይህን ማስመሰል ትችላላችሁ፣ ማሽቃበጥ ትችላላችሁ። ቢካዝ ፈሪዎች ናቸው፣ ፈሪዎች ናቸው። በቃ ማሽቃበጥ ትችላላችሁ፣ ማስመሰል ትችላላችሁ። መጨረሻችሁ ግን እናንተ ጉድጓድ ነው፣ ወይ እስር ቤት ነው ወይ ጉድጓድ ነው። የቀን ጊዜ ነው እንጂ በሃና ኬስ ግን አሁንም ሃና እኔ እንደውም የትግራይ ህዝብ እንደው ብሽሽቁ ስለገቡ እንደው ቃሬዛ ላይ ስላሉ ነው እንጂ ቲፒኤልኤፎች በዚህ ደረጃ አሁን እነ አቡፋኖ የሰሩባቸው ሴራ ማለት ነው የሚቆም አይደለም። የዓለም ጦርነት የሰሜናዊ ጦርነት ይነሳል። የሰሜናዊ ጦርነት ነው የሚነሳው በሃና ምክንያት። ይኸውልሽ የአማራ አምቴልኙ ሰሜናዊ ይሄ በጣም የሰሜን ህዝብ ካሁን በኋላ ሆነም because this is ይኸውልሽ በቃ ለቲፒኤልኤፍ ሆነ ነገር እነ ዘመነ ካሴ ሄደው ጸምደዋላ ጸምዶ ክሬት አድርገዋል። ዘመነ ካሴ ከደብረጽዮን ጋርና ከሻዕቢያ ጋር እየሰራ ነው። እንትን የሚባለው አፋ ብንድ የሚባለው አማራ ፋኖ ብሔራዊ ንቅናቄ በደንብ ነው የምታውቀው። እንትን ይሄ እንትኑ ይገርማል። እኔ አንድ ጥያቄ ልጠይቅ ለህዝቤ ነው። ስሚ እኔ እኮ እየሰሙክ እኮ ነው እዚህ ጋር እየሰሙክ ነው። ቆይ ልጠይቅ ካወራኸው ነገር በጣም ከከነከነኝ ማለት ነው። አቡፋኖ ኦሮሞ ስለሆነ ነው የጠላኸው ወይስ ኦሮሞ ሆኖ ለአማራ ስለታገለ ነው የጠላኸው? ምንድን ነው ግራ ገባኝ። እሱ ኦሮሞ ነው በአማራ ስም ብለህ ይኸውልሽ በደንብ አድርገሽ አዳምጪ ፊደልሽ። እኔ እንደዚህ አይነት ነገር አልወድም። አቡፋኖ ሚስቱን ነው አምጥቼ ጠየቅኳት። የገዛ ሚስቱ መጣ። እናትና አባቱ ኦሮሞ እንደው መጣው መስከረዋል። ላይቭ እኛ ጋር መጣው። አቡፋኖ ኦሮሞ እንደሆነ ባለቤቱን አምጥቶ የልጁ እናት መጣ የልጁ እናት መጣ። የልጁ እናት እንግዲህ አንሶላ የተጋፈፈችው የአንድ ሰፈር ልጅ ጓደኞቹ መጣው ተናግረዋል። እናትና አባቱ ተጠይቀዋል። ኦሮሞ ነው፣ ድብና ያለ ኦሮሞ ነው። ኦሮሞ መሆን ብቻ አይደለም፣ ኦሮሞ ምንም ችግር የለም። በጣም ጽንፈኛ ወሃቢያ ሙስሊም ነው፣ በጣም አሸባሪ ሙስሊም ነው። በወሎ ላይ እና አይችልም ለአማራ ድምጽ መሆን አይችልም፣ ለአማራ ድምጽ መሆን አይችልም። ድምጽ መሆን አይደለም። ለምን ኦሮሞ ሆኖ አዳምጪኝ፣ ኦሮሞ ሆኖ መጥቶ ኦሮሞን እየተሳደበ ለአማራ ተሳዳቢ ነው እንዲባል። አብዛኛዎቹ እኮ ካየሽ ፊደል አብዛኛዎቹ እኮ አማራ አይደሉም እኮ ኦሮሞን የሚሳደቡት። ለምሳሌ ቤታዮ እናቷ ኦሮሞ ናት 100%።
አባቷ የጅግጅጋ ሱማሌ ነው 100%። በአማራ ስም ግን እሷ የምታደርገው ስድብ። ለዚህ እኮ ነው ቲፒኤልኤፎችና ኦነጎች ያውቃሉ ይህን። ዛሬ የቤታዮ ጊፍተሮች ኦሮሞና ትግሬ ናቸው። ትልቅ ስራ ላይ ሰራችላቸው። አውቃዩን ሳታውቂው ትልቅ ስራ ላይ ሰራችላቸው። ለምን አማራ እንዲጠላ ሰራች? ኦሮሞ እንዲሰደብ። አሁን ፊደል በአማራ ስም አሁን ኦሮሞ ሆኖ ለአማራ ድምጽ ቢሆን ምንም ችግር የለም። if you are really መጠሽ ለአማራ ኦሮሞ እንድትሰድቢ አልፈልግም። ለምሳሌ አንቺ ኦሮሞ ነሽ አይደል? ዛሬ መጠሽ ለአማራ ብዬ ነው ብለሽ ኦሮሞን ብትሳደቢ አልሰማሽም። እንዴ እኔም አልመጣም። እኔ አይደለም ለአማራ ድምጽ ብትል ነው ለአማራ በብልግና ኦሮሞን በመሳደብ ነው ለአማራ የምትቆሚ? ኦሮሞ መሳደብ ማንንም በመሳደብ አይደለም። ባይዘዌ ፖለቲካ ስድብ አይደለም፣ ስትራቴጂ ነው። እነዚህ ምን አደረጓ ንገረኝ። አቡፋን እኮ ተሳዳቢ እኮ ባለጌ ሲሳደብ የሚውል እኮ ነው። እሱንማ አመንኩክ እኮ አሳመንከኝ። ግን አሁን የኔ ጥያቄ እስቲ ኮፒ ሊንክ እንትን አድርጉ። አሁን አንቺ ትግሬዎች የፈለገ ነገር ብታረጊ አይሰሙሽም። ለትግሬ ድምጽ ሆናለሁ ብትይ አይሰሙሽም። እንደምታያቸው ያውቃሉ። ሆኛለሁ ከዚህ በፊት ምን አሁን ሰው አስፈልጋቸው አይሰሙሽም። እኔም ራሱ አልሆንም ሲጀመር እኔም አልሆንም። ለዛ እኮ ነው የምልሽ። አሁን አንቺ መጥተሽ ለትግራይ ህዝብ ድምጽ ሆናለሁ ብትይ እባክሽ ተይ። ለምንድን ነው የምለው? እኔ ባልልም እኔ በሽተኛ አይደለሁም እኮ ምን ሆነ ነው? መጀመሪያም እኮ ስላላወቅኩ ነው ልልሽ የፈለኩም መሰለሽ። በዚህ ደረጃ ጥላቻ አሁናችሁ በጣም እጠላችኋለሁ እንዲናን ምናችኋለሁ ምናምን ብለሽ ብዙ ተናግረሻል። አማራን በጣም እጠላለሁ ብለሻል። አንቺዋል ልበል ብለሻል እንዴ? የረሳሽው እንዴ? ብያለሁ። እሺ በጣም ነው የምጠላችሁ አማራን ብለሻል። አሁን እኔ ባዶ ማታናጅም ፊደል አንቺ ለምን እንደማናደብሽ ታውቂያለሽ? ለምን እንደማናደብሽ ታውቂያለሽ እንዴ? በአደባባይ እጠላለሁ የሚለኝን ሰው ነው እኔ የምወደው። እወድሃለሁ እያለ በድብቅ ሴራ የሚሰራብኝን ነው። ሰሜናውያን በጣም እጠላለሁ ብለሻል። መብትሽ ነው መጥላት። መብትሽ ነው። ቢካዝ አንቺ መብትሽ ነው። አሁን አንቺ ሰሜናውያን እጠላለሁ ምናምን ትያለሽ። መብትሽ ነው። የኔ ይኸውልህ አሁን ይኸውልህ እሱ ሳይሆን ጥያቄ ልጠይቅህ። ምንድነው መሰለህ ምንድነው እንትን ያለኝ መሰለክ ካንተ ንግግር ማለት ነው። ይኸውልህ አሁን የሌላ ብሔር መጥቶ ላንተ ፖለቲካ ነው የምታገለው ብሎ ሲሳደብ ለምንድን ነው ህዝቡ ኖ አንፈልግም፣ እንድሰድቡልን አንፈልግም፣ ከናንተ ጋር አንቆምም ለምን አትሉም? አቡፋኖን የሚደግፈው ሰው አለ፣ ቤታዮንም በዛ ሰዓት የሚደግፍ አለ። የሚሰድብላቸው ሰው ስለሚፈልጉ ሰፖርት ያደርጋሉ በዛ ሰዓት። ለዚህ እነዛ ሰዎች ትክክል ይመስላቸዋል። ገባ? ለምን ህዝቡ ኖ ማለት አልቻለም? ጥሩ ጥያቄ። ቢኮዝ ህዝቡ አማራ አይደለም እያዳመጠ ያለው። አማራው በግርግር የሚበላ አለ። ላይክ አሁን ምስኪኑ ብዙ አማራው እኮ ማንበብ አይችልም። በተለይ ወደ ውጭ ወጡት ወደ ዱባይ የሄዱት የማዳም ቅመሞች ሁለቴን ነው የምልሽ፣ ማንበብ አይደለም አማርኛ ሲያወሩ ራሱ በአግባቡ አያወሩም። ምስኪኖች ናቸው። አቦዬ ያውላሽ እኔ ላንቺ እቁብ ገብተን ነው አንበሳ የምናወርደው የሚሉ ምስኪኖች ናቸው። አስበሻል? አረብ ሀገር እየተገረዱ ሀቡና ታጅን አንቺ እንዳይከፋሽ በእቁብ እየገቡ ነው ለቤታዩ አንበሳ የሚያወርዱት። ቤታ ኪንግ ይላል። ቤታ ኪንጋችን አትፍረጅባቸው። እነዚህ ምስኪኖች በችግር ገባሽ ከቤት ነው የወጡትኝ። አማራስ ባተው የአማራ በተለይ ወሎ አካባቢ ነው አብዛኛዎች አሉ። ወደ ዱባይ የሚሄዱት ወደ እንትን የሚሄዱት አብዛኛዎች ከወሎ ነው። እግዚአብሔር ነው የምልሽ። አሁን ባተው ከጎንደር የሚወጡት አሜሪካ ነው የሚገቡት። በሱዳን አድርገው በምናምን አድርገው አብዛኛዎች አሜሪካ ነው የሚገቡት። ወደ አረብ ሀገር የሚሰደዱት ከወሎ ነው። አንደኛ ሙስሊምም ስለሆኑ ስለሚቀራረቡ አሮን ነው አጥኝ ይቀርባል መሰለኝ። እዛ ጋር የሚሄዱት ወሎ ደግሞ ማለት የፍቅር ሀገር ነው ታውቂያለሽ። ወሎ ዝም ብሎ በቃ ከወደደሽ ዝም ብሎ በጅምላ ይወድሻል፣ ከጠላሽ በጅምላ ነው የሚጠላሽ። ምስኪኖች ናቸው። አሁን ተመልከቺ እነዚህ ሰዎች ማን ነው የሚከተላቸው? ምንም አያውቁም፣ ምስኪን ናቸው ነው። እኔ ደግሞ ሲሰደብላቸው ደስ ይላቸዋል።
በቃ የነሱ ተሳዳቢዎች በጣም ሀብታም ይሆናሉ። ለዚህ እኔ የሆነ ሰው እንዲሰደብ ምናምን ይፈልጋሉ ብዬ ነበር ማምነው። አንተ ደግሞ አሁን ወሎ ባህላቸው በጣም ልዩነት አለ። ይኸውልሽ ጎንደር ስድብ መጥፎ ነው። ወሎ ባህሉ እኮ ነው፣ እንደ ድሬዳዋ ማለት እኮ ነው። ወሎና ድሬዳዋ እኮ ስድብ እኮ ላይክ እንትን ነው። ኦሮሞ አይደል እንዴ? ኦሮሞም አለ፣ አማራም አለ፣ ትግሬም አለ። ባደው ወሎ ውስጥ በጣም ኦሮሞ፣ ትግሬ በቃ እንትን ነው። ትንሿ ኢትዮጵያ ማለት እኮ ናት። እና ከዚህ በፊት ሙዚቃው፣ ክለቡ፣ ጥንቁልናው፣ ይሄ ሞደርኒቲው የመጣ ከወሎ እኮ ነው። አሁን ሞደርን የምትዩ ኢትዮጵያ፣ ሞደርን ኢትዮጵያ የመጣው ከወሎ ነው የመጣው። ማወቅ አለብሽ። እና ወሎ ለሞደርኒቲ በጣም ስለቀረበ ብልግናውም እንደዛ ነው። አሁን በጣም መልካም ወሎዎች አሉ። በጣም በቃ ላይ ሀገር ወዳጆች፣ በጣም ጥሩ እንትኖች፣ በጣም ጥሩ እምነት አባቶች አሉ። ግን ሁሉ ነገር የሚወጣው ከወሎ ነው ኢትዮጵያ። አሁን ሞደርን ኢትዮጵያ ማለት ወሎ ነው። ማወቅ አለብሽ። ማላፎን ነው የምታሳውቀው። ሙዚቃው ከጎንደር ነው የወጣው ነው የሚባለው። ከጎንደር ነው ጎንደር። ይኸውልሽ ጎንደር እኮ ከወሎ በኋላ እኮ ነው የመጣው። ወሎች እኮ ናቸው ከወሎ መጣው እኮ ነው ጎንደርና አማራ ያደረጉት። እና ታዲያ ወሎች ናቸው ማለት ነው ከአማራ የሰለጠነው ስልጡን ህዝብ የሚባሉት አማራዎች ወሎ ናቸው። ከቤተ አማራ ከወሎ ነው እኮ። አማራ እኮ ማለት ቤተ ይኸውልሽ ወሎ ሸዋ ወሎ እኮ ነው አማራ የሚጀምረው። ይሄ አማራ የምትዩ ዳይናስቲ የመጣው ከዛ ነው። ግን አሁን የምታዩ ይሄ ሞደርን ኢትዮጵያ ማለት ነው። በእኔ አስተሳሰብ ስልጡኖች ጎጃሚዎች ምናምን ይመስሉኝ ነበር። ለካ ወሎች ናቸው። አላወኩም። ወሎ ኦሮሞ አድርጌ ነው የማስበው። አዳምጪ በእናትሽ። ያንቺ ደግሞ የመጀመሪያው ሞደርኒቲ ወሎ ማለት ትንሿ ከአዲስ አበባ በፊት መጀመሪያ ከሐረር በፊት ከሐዋሳ በፊት ከባህር ዳር በፊት የሰለጠነች ወሎ ናት። እንዳለ ሙዚቃው የሚመጣው ከዛ ነው። አራቱም የሙዚቃ እንትኖች የመጣው እዛ ናቸው። በደንብ አዳምጪ። ወሎ ለምንድን ነው ተሳዳቢዎች የበዙ ካልሽ፣ ሞደርኒቲ ማለት አሁን ድሬዳዋ፣ አሁን የድሬዳዋ ሁሉም በቃ ሁሉ ተሳዳቢ ነው። ግን ስድብ ግን ኖርማል ነው አይደል? ሴቱ እናት ትበዳ ምናምን እያለ ነው። ናብዳ እናት ትበዳ ነው የምትልሽ ሴቷ። እሱ ምንም ኖርማል ነው፣ ኖርማል ነው። ስለዚህ አሁን እዚህ ጋር ወሎ አሁን ከዛ ወሎ ሞደርኒቲ የቀመሰ ሞደርን ሲሆን ስድብ አሁን አዲስ አበባ ሞደርን የሆነችው በቅርብ ጊዜ ነው። 1960 ምናምን ነው። ወሎ ማለት መሀል ላይ መሸጋገሪያ ድልድይ ናት። እንደዛ ከሆነ ብዙ ህዝብ ይገባል ይወጣል ማለት በጣም ለሁሉም ኦፍ ኮርስ በራያ በኩል ከትግራይ ትገናኛለች፣ ከአማራ ጋር ትገናኛለች። ወሎ የኢትዮጵያ የብዙ ነገሮች መጀመሪያ ናት። አሁን ምን ሆነ መሰለሽ፣ ከዛ ውስጥ ሞደርን ስትሆኚ ጎንደር እኮ ገና አሁን ነው። ጎንደር እኮ ሞደርን አይደሉም፣ ገና ናቸው እኮ። ባህላዊ ወግ አጥባቂ ነው። አሁን ጎንደር እናት እንደዚህ ምናምን ብትይ እናቴን በድንጋይ ነው የሚፈልጥሽ። ገባሽ? ጎጃም ይኸውልሽ፣ ጎጃም አገው ናቸው ብዙዎቹ፣ ለየት ይላሉ። ጎጃም መተተኛ ነው። ጎጃም ብልህ ነው። ጎጃም ማለት በቃ በጣም አሁን እዚህ ሶሻል ሚዲያን የአማራን ትግል ጥቅልል አድርጎ የወሰደው ተንኮለኞች ናቸው ጎጃሜዎች። አባቴ ጎጃሜ ነኝ ባደወይ፣ የኔ አባት ጎጃሜ ነው። የፉነተ ሰላም ነው ወንክ በአባት ባለፈው ኦሮሞ ነበር። የወለጋ ኦሮሞ ነበር አባት። ኖ ጌታ የፉነተ እኔ ነው አይደለም፣ የአባቱ አባት ነው ወለጋ ኦሮሞ፣ እሱ ጎጃሜ ነው። እሺ እሱ ደግሞ ለቅርብ ነው። በዛ እንፋላማንቶ ይኸውልሽ ጎጃም አይ በዛ በኩል ቅርብ ነው፣ ችግር የለውም። ሰላምና ወለጋ ቅርብ ነው። ጎጃሜዎች ይኸውልሽ ጎጃም አይታመንም። ጎጃምን አምነሽ አትኖሪም። ጎጃሜ ማለት ነው አብሮሽ ይበላል፣ ይጠጣል። በቃ እንደዛ ነው። እንትን ናቸው ጎጃሜ በጣም ተንኮለኞች ናቸው። ማለት ተንኮላቸው ምንድነው? ተንኮለኛ ናቸው እንዴ? ተንኮለኛ ናቸው። ጎጃሜ እንደ ጎጃሜ ሰረኛ በምን አንቺ እናትሽ ጎጃሜ እንትን ናቸው እኮ ብትሆንም እኮ እሷ ለራሷ ብለናል እኮ ለራሷ ብለናል። ጎጃሜ ይኸውልሽ ኢትዮጵያ ውስጥ ለምሳሌ ኢትዮጵያ ውስጥ ማለት ነው ይሄ ባህል ካልቸር አለ። አሁን ስልጤ በጣም ምንድነው? አሁን ስልጤ ስልሽ ምንድነው የሚመጣው ጭንቅላትሽ ላይ መጀመሪያ የሚመጣው? ስልጤ የሚመጣው እስኪ እኔ
ገንዘብ ላይ በጣም ስልጤ የሚታወቅ ስልጤ ሲባል ያው ሴንጤ ነው የሚታየኝ። በገንዘብ ጩቤ ማለት ነው። አሁን ለምሳሌ ሉክ እነ ሬድዋን ሁሴን ተመልከች። ስልጤ ማለት ለሬድዋን ለቲፒኤልኤፍም ለብልጽግናም ሲመጣ ልጥፍ ብሎ ገንዘብ አሳዳጅ ነው። አደገኞች ናቸው። ስማርት ናቸው። ብሪሊየንት ናቸው። ጭንቅላታቸው እኔን ታውቃለህ አይደለ? ኢትዮጵያ እኮ እንትን ምንድነው ስሙ ንግድ እየሰራው እንትን ማናጀሬ ስልጤ ነበርና ሰው ስልጤ ነበር የሚለኝ አያት ላይ ጠይቅ። ፓውላ ሱፐርማርኬት ብለህ ጠይቅ። ሎሚ አይደል ጠይቀው። ስልጤ ነው የሚሉ ባደወይ ስልጤና ጉራጌ አንድ አይልሽ ላላስተምርሽ። ስልጤ የተባለው በወያኔ ጊዜ ነው እንጂ ጉራጌ ናቸው ነው። በወያኔ ጊዜ ነው ስልጤ የሚባል የመጣው። ጉራጌ ናቸው።